ቪላ ቢላ ማን ነው ለመድፍ ለተኩስ ልውውጥ ቢላ ይዛ መጣች። አጋየናታ አባቴ 4 አንዱ ራሱ የገባው ጋብሪኤል ኮታ በኋላ ነው። ዳቪድ ራያ ለክሊን ሺት ያለህ ጥማት ምን አይነት ጎል ያዳንከው 4 አጋየናት እኮ ማን አዳሜዝኛ ጋር ተቋጥራለሽ ነገርኳችሁ ከጌሙ በፊት ምን አለ በለኝ አሳምነን 5 points clear ይላል ምን ልበል በቃ ምን ልበል ውሽ እንዴት የሚያረካ ቪክቶሪ ነበረ ትሮሳርድና ጋብሪኤል ጄሱስ አንድ አይነት ጎልማ የደውል ምልክት ጊዮከሬዝ ተደረገለት እኛ ምን አገባን እስካሸነፍን ድረስ ጊዮከሬዝ ምናምን ብላችሁ ሙሉ እንዳትይዙ በራሱ ብር ነው የመጣው እንደፈለገ ይጮት በራሱ ብር ነው የመጣው እኛ 3 ነጥብ ነው የሚያሳስበው ዛሬ ደግሞ 3 ነጥብ ብቻ ሳይሆን አሳማኝ 3 ነጥብ አንድ ቅሬታ ብቻ ነው ያለው እንዴት አባታችን ነው ኦንጎል ያላገባ ነው ኦንጎል ማግባት ነበረብን እኮ የት ሄደ ኦንጎሉ አርቴታ እና ኤዜ ለምን አልገባም አስራል ደጋሚ እኮ ችግር አጣም ገባ አይደል 4-1 አሸነፈ ራሱ አንድ ጎል ለምን ገባብን ኤዜ ለምን አልተጫወተም ኦንጎል ለምን አላገባንም ይሄ ሁሉ ያቃጥላል እዛ ቤት አቻ ያኮራቸዋል በእርግጠኝነት ማለት ቆይ እነሱን እንኑጋቸው እስቲ ካሞን ዩ ጋመርስ ይታያል አራተኛው ይላል ገና ጋብሪኤል ጄሱስ እንደገባ አራተኛው የመጀመሪያ ንኪኪውን አራተኛው ጎል አስቆጥሯል ፋሚሊ ይለያል ዛሬ ያልጠበቅነው ውጤት እየተመለከትን ነው በጣም አስደሳች ምሽት ነው እንግዲህ አራተኛውን ጋብሪኤል ጄሱስ ተቀይሮ ገብቶ አግብቷል ማለት ነው ፋሚሊ ገና ነው ይቀጥላል ዛሬ በግዙፉ ኤሚሬትስ ስቴዲየም በቀል ስጋ ለብሶ ሲራመድ ማለት ነው ድፍን የዓለም ህዝብ ቁጭ ብሎ ነው የተመለከተው ራይስ የለም ችግር የለም የበቀል ፊት ዝም ብላችሁ መኑኝ ይሄ ቡድን በጣም ያስፈራል አንዴ ላርሰናል ትክክለኛ ሪቬንጅ ይላል ትክክለኛ በቀል ይላል ይሄው አርሰናል ኤሚሬት ላይ አስቶን ቪላን ጠርቶ ዱቄት አደረገው በስማም ባይዞ እኔ በዛሬው ጨዋታ ብዙ የአርሰናል ደጋፊዎችን በቃ ራይስ ባለመኖሩ ተጨንቃችሁ ነበር ግን የሚገርመውን አርሰናልን አየን በተለይ ሰከንድ አፉን ቀለዱባቸው ቪላ ላይ በዛሬው ጨዋታ ገብርኤል ማጋለሽ ይሄ ተጫዋች በቃ ከነሙሉ ወኔው ለዚህ ቲም እንዴት እንደሚጠቅ እኔ ካሜራው ገና እንዲህ ሲያነጣጠርበት ካሜራው አይን ሳያበዛበት ማለት ነው ከምሬ ነው የምላችሁ ጎል እንደሚሆን ያኮርና አልተጠራጠርኩም ነበር ወስዶ አሬ ተጫዋች ግን ዋው እኔ በዛሬው ጨዋታ ላይ ግን በደንብ ማድነቅ የምፈልገው ተጫዋች ማለት ነው ኦዲጋርድ አረ ምን አይነቱን ኦዲጋርድ ነው ዛሬ ያተመለከትነው ምን አይነቱን ኦዲጋርድ ነው ዛሬ ያየነው እንዲህ በተለይ ሰከንድ ሃፍ አረ በስማ ሁለተኛው አሲስት ኳስ ራሱ እንዴት አባቱ ነበር የሚያምረው ዋው ድንቅ ብቃት ነበር ኦዲጋርድ ያስመለከተን እንዲሁም ትሮሳርድ ራሱ ዛሬ ልዩ ነበር ከምሬ ነው የምላችሁ እጅግ በጣም ልዩ ነበር ከሁለቱ አንዱ ናቸው የጨዋታው ኮከብ ዛሬ የሚባሉት ከምሬ ነው የምላችሁ አረ በስማም ጋብሪኤል ጄሱስም እንግዲህ ተቀይሮ ገብቶ ወዲያው አራተኛውን ጎል ማስቆጠር ችሏል ማለት ነው ዋው ኮንግራ እኔ ያለ ዲክላን ራይስ አርሰናል ያልጠበቁት ነበር ግን ትክክለኛ በቀል ኤሚሬት ላይ እንግዲህ አስቶን ቪላን ተበቅሏል አስቶን ቪላዎች ዛሬ ማለት ነው ያው ጥሩ ነበሩ ማለት በጣም ደካማ ነበሩ በተለይ ግን ሰከንድ ሃፍ ላይ ኦናና ከወጣ በኋላ በጣም ተቸግረዋል ማለት ይቻላል ለማንኛውም አርሴ ፋሚሊ ኮንግራ ብለናል ይመቻችሁ እኔ እኮ ማንቼን ያየው ነው እኮ ለካ እዚህ ጉድ ተሰርቻለሁ አስቶን ቪላ ስንት ነገር ነበር ተነጋገርነው በእናት ባለውለታችን ብዬ ስንት ነገር ብዬ ታስደስተኛለህ ብዬ ትሸነፋለህ አንተ ተረገምክ ክለብ ባላያችሁም ትችላላችሁ እግዚአብሔር ምንም አርጉ ምን ጨዋታውን አላየሁትም እኛ ጋር ከደጋፊ መሃል ምናም ራሱ አስገብተን ነው ጨዋታውን የጨረስነው እኔ አላቃቸውም ክጃቸዋለሁ ይሁዳ መች ከዳኒ ጃክ ፍሊቸርን ማላቀም አንታቶንም የሚባልን አላቀው በመድሃኔ ኪት አግበስብሶ እንዳስገባቸው እኔ አሁንም ደግሞዋለሁ አይደለም ጃክ ፍሌቸር አባቱ ዳረን ፍሌቸር ፒኩ ላይ ሆኖ አይመጥን በመድሃኔ ያለምስ ብቻ እናንተ ምን አገባችሁ 17 ኮርና በማግባት በማንቸስተር ብቻ ነው በ2025 የምትበለጡት ተብሎ ገረመ ዩናይትድ 18 ኮርና አግብቷል መቤቴ ዛሬ ያበድኩ ነው ብቻ ይመቻችሁ እናንተ ተደሰቱ ጄሱስ እንዴነኛ ገብታው ታዋ
ገብተው በቀል እንዲህ ነው አየው ጄሱስን ዋው እንችላለን ይሄን አሳየ ልፋልን ዳኛ ልፋልን ኮሞን አንብብልኛ ምን እያለ ነው አንብበው ኧረ አንብበው ወያላው ዝም ለታበረልኝ ቡፌ ሲበዛ ማንኪያ ያምረኛል አለች ቃቂ አራዳ ልጅ። በሚገርም ሁኔታ ነው የምልህ አሰልጣኝ ሚኬል አርቴታ እጅግ በጣም ከባድ ራስ ምታት የሆነ ፈተና የገጠማቸው ይመስለኛል። ምንድነው ጉዱ በለኝ አራዳ ልጅ። በምቾት ያበደው ቡድናቸው ማለት ነው። አሁን ቪክተር ዮኬሬዥ አለ፣ እንደዚሁም ቡካዮ ሳካ አለ። የዮኬሬዥ ሲሆን የሳካ ግን ትንሽ ይከብዳል። ነገር ግን አንድ ኃይለኛ ውሳኔ የሚጠብቃቸው ይመስለኛል። ከቪክተር ዮኬሬዥ በተሻለ አሁን ከጉዳት ከመጣ በኋላ ገብርኤል ጀሱስ እጅግ በጣም አስገራሚ እንቅስቃሴ እያደረገ ነው። ተቀይሮ በገባባቸው ትንሽዬ ደቂቃዎች ዛሬ ደግሞ እጅግ በጣም አስገራሚ ጎልም ማስቆጠር ችሏል። ልጁ ከጉዳት ከዳነ ማለት ነው። የጉዳት ሰው ነው የሚታወቅ ነው። ግን ጉዳት የማያገኘው አይነት ሰው ከሆነ ምንም ጥያቄ የለውም፣ ቅድሚያ ሊሰጠው የሚገባ ተጫዋች ነው። ከሀቨርትም ወደ ልምምድ ተመልሷል። ዛሬ እንደውም እያሟሟቀ ነበር፣ ይገባል ተብሎም ሲጠበቅ ነበረ ማለት ነው። ያራዳ ልጆች አሁን እዚህ ጋር ራስ ምታት ያለው ጥያቄ ነው። እንዲሁም ደግሞ ቡካዮ ሳካ ጋር ሌላኛው ማዱኪ አለ። ይህም ሌላኛው ጥያቄ የሚያስነሳ ነገር ነው። ሀሳብ አስተያየት ኮሜንት ላይ እየሰጣችሁ አረሰናል ገነ ዘንድሮ በየትኛውም መድረክ ልሰማ የምችልበት ቦታና ጊዜ የለኝም እያለ ነው። ያራዳ ልጅ አረጋግጦ ነው የወጣው ዛሬ በጫሞቹ። ምንም ጥያቄ የለውም። ማንኪው አማሬ ማለት አሁን ነው። ኮሜንት ላይ ዱብ አድርገው ሼር ኮፕሊንክ እያደረክ የፕላስ ምልክቷ ላይ ሂድበት። በቀል እግሯን አውጥታ ኤምሬትስ ስቴዲየም ላይ ተራመደች። አዎ ጋብርኤል ጀሱስ አራተኛ ጎል። አስቶን ቪላ እንደ ጉም ተነነ። አስቶን ቪላ ትንኝ ሆነ። ምንም ማለት አይደላችሁም አላችሁ አርሰናሎች። በሁለተኛው አጋማሽ ብቻ 4 ጎል 4-0 ጋብርኤል ጀሱስ አራተኛውን ጎል አስቆጠረ። ቦንዛ ጋብርኤል ጀሱስ ትሮሳርድ ቦናንዛ ምን አይነት ጎል ነው በእናትህ? ባይ ዘ ዌይ ዙሜንዲ ትሮሳርድን እነሆ አርሰናል አስቶን ቪላን እንደ ባብ ጭንቅላቱን ቀጥቅጦ ተበቅሎታል። አርሰናል ለዋንጫ ቆርጦ መነሳቱ እነሆ አስቶን ቪላን ረምርሞና የጎል ናዳ አዝንቦ በተግባር አስመስክሯል። አርቴታ በመጨረሻም አስቶን ቪላን በሰፊው ተበቅሏል። ኡናይ ኤምሬ ለአርቴታ እጃቸው ሰጥተዋል። በጉጉት ሲጠበቅ የነበረው ጨዋታ መድፈኞቹ በሜዳቸው አስቶን ቪላን አሸንፈው መሪነታቸው አጠናክረው ቀጥለዋል። መድፈኞቹ መድፋቸው ስለው ሽንፈትን ለምኔ በማለት ወደ ዋንጫው የሚያደርጉት ጉዞ አጠናክረው ቀጥለዋል። የዓለም እግር ኳስ አፍቃሪያን አርሰናል በዚህ ወቅት እያሳየ በሚገኘው ብቃት እጁን በአፍ ጭኖ እየተደመመና አርሰናልን እያደነቀ ይገኛል። አርቴታ ከጋርዲዮላ ተፋጠዋል። እነሆ በእንግሊዝ ምድር ነገሮች ተካረዋል። የዘንድሮ የእንግሊዝ ፕሪሚየር ሊግ አጓጊ ዋንጫ ወደ ለንደን ያቀና ይሆን ወይስ ደግሞ ወደ ማንቸስተር ከተማ ያቀና ይሆን? ግምታችሁን አስቀምጡ። ፎሎ እያደረጋችሁ ቤተሰብ መሆናችሁ አዘቁ። ስለሚቻልና ስለተቻለ ለአርሰናል ዛሬ ስለሚቻል ግብ አናውጣው ምድረ ወያላ ሁላ ማለት ነው። ተናግሬ ነበር ጠዋት። ይሄ ጨዋታ የበቀል ነው። ኒውካስትልን ሲቲን አስታውሱ ብዬ ነበረ። እንችላለን። ይሄ ነው አርሰናል 4 አስቶን ቪላ 1። አስባችሁታል? ባለቀ ሰዓት የራይስን መጎዳት ሰምተን ቅስማችን ተሰብሮ እስከ እረፍት 0-0 ወጥተን የነዛ አፍ መክፈቻ ሆነን ስለሚቻል ግን አርቴታ ስለሚችል ግን
አርሰናል ስለሚችል፣ ኦዲጋርድ ስለሚችል፣ ዙቢ ስለሚችል ማንጠርቼ ማንን ዝም ልበል? ስለምንችል አሸንፈናል። ዝም ብለህ ገብተህ አውጣው። ተጋደም ምድረ እጢ ሁላ ምድረ ቋጣሪ ተጋደም ግባና ግባና አውጣውና ኑ ግቡና አውጡት። ጀግና ወይኔ የበቀል ጊዜ በቃ ተበቀልናት። የት አባቱ ከአሁን በኋላ 3 ነጥብ እያማረክ ይቀራል። ጀግና ትሮሳርድ ባሮ አስጨንቆን ነበር። እንችላለን። የበቀል አመት የት አባቱ ማነው ቪላ ኦዲጋርድ ጎል! ማርቲን ዙቢሜንዲ ወሰወሰው! ዋት አ ጎል! ወሰወሰው! ይሄ ነው አሰናይ ኳስ ኦዲጋርድ የሰጠበት መንገድ ኳሱ የሄደበት መንገድ ዋት አ ጌም ዋት አ ጎል! ዙቢሜንዲ ወሰወሰው! ጎል! 2-2 አርሰናል አስተማማኝ ያደረገውን አርሰናል አስተማመነ። በጣም ምርጥ ጎል። መነሻ ኦዲጋርድ ነው። ኦዲጋርድ የሰጠውን ኳስ ዙቢሜንዲ ወሰወሰው። ማስተናይ ኳስ ኦዲጋርድ። ይሄ ነው አርሰናል፣ ይሄ ነው። ግባ እናውጣው። ጋቢ ባክ ይላል። ባክ ፈጣሪው ያራቅልን። ጉዳቱ ምንም እንዳልሆነ ተስፋ እናደርጋለን። ገብርኤልን ጠብቅልን። ኧረ ፈጣሪ ሆይ ይሄ ነው እኛ ቲም፣ ይሄ ነው አሳየው። እንመለሳለን ቤተሰቦች። ሰጥሻል ሲሉኝ ብዙም ያልደነቀኝ፣ ወያላነሽ ሲሉኝ ብዙም ያልገረመኝ፣ ያሉትንስ ቢሉኝ እኔ ምን ቸገረኝ? አርስዬ በቀሉን ተበቅሎ አሳየኝ። አውጣው እስከ ሌሊት ድረስ ማለት ቁጭ አርገን እንዲህ ኦዲጋርድ ምን ነው ስትሰራ የነበረው? ጄሱስ ገና ከመግባቱ የኔ አባት ገና ኖወርድስ ለአርሰናል ለዛሬው አርሰናል ኖወርድስ ገና እንቅልፋችሁን አሳጥተናችሁ ማለት ነው። ዋንጫ እንበላለን ገና። እኛ እንደናንተ ሲጀመር ፈርስት ሃፍ ኤፍሲ ምናምን አይደለንም። ይሄን እንድታውቁ ፈልጋለሁ። ሲቀጥል ደረጃ አንዱን ጎልም ዋትኪንስ እንዲያገባ ይፈቀርንለት ዛሬ በርዝዴው ነው ምናምን በሚል እንደሆነ እንድታውቁልን እንፈልጋለን። ተኙ ምንድነው ነው ዛሬ ምን በደስታ ልጨርሱን ነው ወይ? ረፋአል I belong to Jesus። አረ በእናትህ ጋብርኤል ኢየሱስ ይላል ሀቢቢ። ሻሼዛ አንተ ምን ጉድ ነው ይሄ? ዌንገር ፖልኮን ዙቢ ሀቢቢ ቆይ ላሳያችሁ። በአላህ ህዝብ ብለህ ተመልከተው። ሊያንድሮ ትሮሳርድ ሀቢቢ አንተ አስቀመጠው ሀቢቢ አስቀመጠው። ግባ አንተ ነፍጫለህ። ተኛ ውረድ። በቀል ማለት ይሄ ነው። ከኔ አርሰናል ተማር፣ ከኔ ቡድን ተማረ። መበቀል ማለት ምን እንደሆነ ይኸውልህ አስገብቼ እኔ ለበለብኩልህ። ምድረ ቋጣሪ በሙላ ተሰብስበ አፍን ከፍተ ከዋንጫው አርሰናልን ሊያርቅልኝ ይሄ ቡድን ተዘጋጅቷል ብለህ አፈፍ ብለህ ስትቀመጥ ወሽመጥህን ቆረጥኩልህ አይደል? እንዲህ ነው ወሽመጥ የሚበጠስ ቡድን ያለኝ። ወሽመጥህን ነው ዛሬ እንዲህ በጠስ ያረኩልህ አዳሚ። ዝም አትልም ወይ? ሳታውቀኝ አትናቀኝ። አታቀኝም። ሳታውቁ ሰው አትናቁ። ይሄ ቡድንን አታውቀውም። ቪላል ከኔ ጋር ለዋንጫ ሊፎካከር አይችልም። ከኔ ጋር እየተፎካከረኝ ያለው ጉዳት ነው። ከኔ ቡድን ጋር እየተፎካከረ ያለው እንጂ ሲቲ የምትለው ቡድን ራሱ ከኔ ቲም ጋር ሊወዳደር አይችልም። እናቱ የወለደችው ቡድን ፕሪሚየር ሊጉ ላይ ከኔ ቡድን ጋር ሊወዳደር አይችልም። እሺ ዝም ትላለህ ምድረ ቋጣሪ። እስቲ አሁን ምን እንደምታወሩ ሰማለሁ። ዝም አትልም ትላለህ። አፍህን አዘጋለሁ። መለሳሉ። ሼር ኮፒ ሊንክ አድርግና አዳርስልኝ ለምድረ ወያላ ቋጣሪ በሙሉ ጀማው ቫይራል ወጥቶ እንዳገኘኝ ቪዲዮ ነግሬሃለሁ። ካሞን ጋነርስ ካሞን። ይኸውልህ ይህን ቪዲዮ ላይክ እና ሪፖስት አድርገህ ነው የምትጀምረው። ነገርኩ ማለት ነው። በቀል ማለት እንደዚህ ነው። አርሰናል ይሄን ነው አባቴ።
ማንንም ነው ማይሰማው። ጉዳት አስጨንቋቸዋል። ነጥብ ይጥላሉ። ይሄን ትበላለ። አርሰናል 4-1 ነው የረመረመው ነው ምል አንሰማህም። ሳካ ሳጥን ውስጥ ቀታላከው ጎል ጋብሪኤል ማጋሌስ ከተተው ቢጋቢ ወሰወሰው ወረ ጎል ሪስፔክት ቆሜ ነው ሪስፔክት ምለው ሪስፔክት ጋብሪኤል ማጋሌስ መጣ ጋብሪኤል ወሰወሰው ጋብሪኤል ወሰወሰው እኔ ላገው ያዙት ገዝ እየፈዘዘ እኮ ጋብሪኤል ማጋሌስ ወሰወሰው ለግቼ ነው ያነቃሁት ቢጋቢ ጎብዬ አጫውቼ ነበርኩ። ጋብሪኤል ማጋሌሽ ተከላካይ ብቻ አይደለም አጥቂም አማካኝም ምንም ነው ብያለሁ። በየትኛው መንገድ አርሰናል በዚህ ተጫዋች ጉዳት ብዙ ነገር ነበር የተጎዳው። አሁን ተመልሶ መጥቷል። እጅግ በጣም የሚያስጨንቃቸውን አስቶን ቪላ ፈርስት ሃፍ እሺ ችግር የለውም እንደፈለክ ብትቀብጥ ችግር የለውም ብለው ሰከንድ ሃፍ ላይ አረጋግተውታል። ያረዳልች በ4 ደቂቃ ውስጥ 2-0። አሁን ደግሞ ቪዲዮ እየሰሩላችሁ ትሮዛርድ አስቆጥሮ 3-0 አርሰናል እየመራ ነው የሚገኘው። ያራዳ ልጆች ማለት በቃ ግርፊያ ይዟል ነው ምንም ሌላ ነገር የለው። ልምጭ ዞን የገቡት ሙሉ ተጫዋቾቹ እያሯሯጡ መግረፍ ጀምሯል። የቪላን ተጫዋቾች እንዴት እንደሆነ ኤምሬ ዛሬ ጉድ ፈልቷል ነው ያራዳ ልጅ። አርሰናል ብሶበታል። ጨዋታው ሲያልቅ ስለስንት ሆኖ እንደምንመጣ ደግሞ ምን ይሆናል። ዛሬ መሮት ነው የገባው። እኔ እኮ ኦዴጋርድ ተመልሷል ስል እመኑኝ እያልኩ ነበር። ቢስሚላህ ዛሬ ያለው ኦዴጋርድ ምን አይነት ነው? ምን አይነት ካፒቴናችንን ነው ያየነው? ምን አይነት ካፒቴናችንን ነው እያየን ያለነው? ቢስሚላህ ተመልሷል። እኔ ስለ ኦዴጋርድ ብቻ ለሰራ ነው ይሄኛውን ቪዲዮ የከፈትኩት። ማርቲን ኦዴጋርድ ተመልሷል ኦፊሻሊ። በቃ ባለፈው አላመናችሁኝም ነበር፣ አሁን እመኑኝ ተመልሷል። ትገባና ታወጣለህ። ጋብሪኤል ካለ ጎል አለ። ገና ይኸውልህ የመጀመሪያ ኮርና ደገመ። ዙቢ ደግሞታል። ትገባና ታወጣለህ። አባቴ ቁጭ ብለሃል። ዝም ትላለህ። ገብተህ ታወጣለህ። ገና ነው። አንተ የማትረባ ቋጣሪ ገብተህ ታወጣዋለህ። ይሄ ነው ቲም። እሺ ለቃቃሚ ሁላ ማለት ነው። እንደዚህ አይነት ወሳኝ የሆነ ቲም ነው መደገፍ ያለብህ ነው። ምን አንተ ወድዛት